እኔ የምረጋጋው እሷን ሳገኝ ብቻ ነው። እሺ እሷን ብታገኝ ማለት ነው። እሷን ብታገኝ ለምሳሌ አሁን ብታገኛት አንተ ከነገሮች ሁሉ አሁን ካለህበት ነገር ሁሉን ነገር ትወጣለህ። እኔ እድናለሁ። እሷን ብቻ ላገኛት እንጂ ከሁሉ ነገር እወጣለሁ። አዎ ትወደዋለች፣ እሱም ይወዳታል። ግን ፍቅር በዚህ መልኩ ሊለካ አይችልም። ፍቅር በመፈታተን እኮ የሚሆን ነገር አይደለም። ሲቀጥል ደግሞ የዲስታንስ ፍቅርም የለም። ደግሞ ፍቅር ከሆነ መጋባት አብሮ መኖር ነው የማውቀው። በቃ አንድ ነገር ስማ፣ ልጅቷን ማግኘት ታገኛታለህ። አሁንም ከዚህ ሐሳብ ማትስተካከል ከሆነ እኔ አላውቅም። መጀመሪያ ላገኛት ታገኛታለህ አልኩ። እኔ በኮንፊደንስ ነገርኩህ እኮ። እኔ አንቺን ኮንፊደንስ አልፈልግም። የት ነው የምናገኛት? ስልኳ አይሰራም። ማግኘት ነው የምፈልገው። ያገኛታል ስልክ አህሙ ለምን አትሰማኝም? እሺ እኔ አሁን አንተን አይደል ያወጣኝ? ያው በአላህ እንደው በምታምነው አምላክ ይዤሃለሁ። ያመልሰኝ እኔን አዲስ አበባ የምሬን ነው የምልህ። ከዛስ አይደለም በቃ ልጅቷ ያማታል። አንተ ስለማታውቅ ነው በእናትህ እኮ። እሺ ቆይ አዲስ አበባ ሄደን ምንድን ነው የምናደርገው? ትታመማለች፣ እንፈልጋታለን። የት መጣች ለኔ ብላ በፍቅሯ ስጉላላ ሁሉን ነገር ጥላ አንተ አይበልጥም ብላ መጣችልኝ ፍቅሬ ጓዞቿን ጠቅልላ። ውድ ቤተሰቦች እንግዲህ ዛሬ መተናል። አብዛኞቻችሁ ያው ተጨንቃችሁ ነበረ። እኛም በጣም ተጨንቀን ነበረ። ማለት በጣም ከባድ ጊዜ ነበረ። ያው እንዳያችሁት ነው ምን እንደተፈጠረ ምናምን አይታችኋል። አላዛር ራሱን ለመጉዳት ማለት እዚህ ነው እንጂ እዛም እንደዚሁ ነበረ። ብዙ ጊዜ ጎረቤቶች ናቸው፣ እዛ ያሉ ጎረቤቶች ናቸው ወደ እኔ የደወሉት። ራሱ እዛ እንደዚህ ቤት ውስጥ የሆነ እቃ ሲሰብር ምናምን ሰምተው ነው አረጋግተውት ድጋሚ ወደ እኔ እንዲደውሉ ያደረገው ማለት ነው። ለዛም ነው ወደዚህ ይዤ የመጣሁት። ምክንያቱም አሁን ላይ ያለበት ነገር በጣም አስከፊ ነገር ነው። አስከፊ ደረጃ ላይ ነው ያለውና ይህንን ነገር በስልክ ብነግራት ለእናትየውም አትረዳም በሚል ነገር ነው ይዤ የመጣሁት። ግን ስላየሽው በጣም ደስ ብሎኛል። መጀመሪያ አልተረዳሽም ነበረ፣ ግን ያው አይተሽ ስለተረዳሽ በጣም ደስ ብሎኛል። ማለት እዚህ እንደዚህ አይነት ውሳኔዎች እየወሰነ ባለበት ሁኔታ ነው ነገርየው ማለት ነው። ትንሱ ያው እርግጥ ጠፍታለች። የእሷም ነገር በጣም ነው የሚያሳስበኝ። በጣም እየፈለግኳት ነው። ግን ምን አለ መሰላችሁ ይሄ በቃ ራሱን ከጎዳ ሌላ ጭንቀት ነው፣ ሌላ ችግር ነው ማለት። ትንሱ ራሱ መታ ነገር አላዛር እንዴት እንደዚህ ሆነ የት አለ ምናምን ብትል ድጋሚ ሌላ ችግር ነውና ለዛ በሚለው ነው ወደዚህ ይዤ የመጣሁት። አንቺም ተረድተሽ ተቀብለሽ ይቅርታውን ተቀብለሽ እንደዚህ እንዲረጋጋ ስላደረግሽው በጣም ነው የማመሰግነው። ያው ያለው ነገር ያው ትንሽ ሆስፒታል ሄደን ነበረ። አሁን ነው የመጣነው። እንደመጣን ነው በቃ ትንሽ ተረጋግተን ቪዲዮ መቅረጽ የጀመርነው ማለት ነው። ያው ምግብ አልበላም ነበር ሰሞኑን። ከዛም ስንመጣ ዝም ብሎ እንዲሆነች ነገር ነው የቀመሰው እንጂ አልበላም ነበረ። ያው ሊወድቅበት የቻለው ምክንያት አንዱ የምግብ እጥረትና ለዛ አዲስ አበባ እጁ ላይ ባደረሰው ጉዳት እጁ ላይ ደም ፈሳት ነበረ። ያ ነገር ነው አንድ ላይ ተደማምሮ ራሱን ሊስት የቻለው ነው ያሉን ዶክተሮች። ተመስገን ነው ማለት በዚህ ማለፉ ራሱ ተመስገን ነው፣ ከዚህ በላይም ባለመድረሱ ማለት ነው። እና ደርሰናል ብዬ ነው የማስበው። ምን ትያለሽ? እኔ ያው መጀመሪያ እንደዚህ አይነት ነገር ባይጀመርና ባይሞከር በጣም ደስ ይለኝ ነበረ። እናም ደግሞ በጣም ተናድጄበትም ነበር። አንደኛ ነገር በዛኛው በጀመረው ጉዳይ ተጨንቀን እያለ ያን ነገር እንዴት ነው ማስተካከል ያለብን እያልን እየተጨነቀን እያለ እንደገና በሌላ መንገድ መጥቶ ልጅቷም ያልሆነ ነገር ውስጥ መግባቷ ያ ነገር በጣም አናዶኛል፣ እውነት አናዶኛል። እና በዛ ስሜት ውስጥ እያለው ደግሞ አንተ ይዘው ስትመጣ እኔም በቃ እውነት ራሴን መቆጣጠር አልቻልኩኝም። የሱ እዚህ ላይ መድረስ እንዲህ መሆኑ በቃ የራሱ ጥፋት ነው። ምን ማድረግ ይቻላል? ራሱ ነው እንዲህ አይነት ነገር ውስጥ ሰው ሲባል ስደውልለት ተው ሲባል ሳዋራው መቼም ቪዲዮ ላይ ከሚቀርበው ውጪ እኛ ከኋላ የምናደርገው ብዙ ነገር አለ። ያው ትንሹን ነው እኮ አንተ ቀርበህ ለቤተሰብ የምታሳየው እንጂ እኮ
የሁሉን የዚህን ሁሉ ጊዜማ ብንቀርጸው እኔ እንጃ ስንት እንደሚሆን አታውቅም። ስለዚህ ያንን ከውጪ ከውስጥም እየሆነን የምናወራውን ነገር አልሰማ ብሎ ልጅቷም ያልሆነ ነገር ላይ እንድትወድቅ ያደረገው አሁን ልጅቷ ምን ላይ ትኖር የምናውቀው ነገር የለም አይደለ? ግን እሱ ለዚህ ሁሉ ምክንያት መንስኤ ይሆናል ብሎ ሰውን ሳያማክር ማድረጉ ለልጅቷ ለሱም ጉዳት ነው የሆነው መልሶ። እውነት ለመናገር አሁን እኔ እዛ ይሄን እጁን እንደዚህ መቁረጡን እንደዚህ ማድረጉን ይሄ እዚህ ደረጃ ላይ መድረሱን እኔ አላቅም። ለምሳሌ ገብቷል ደሞም ላቅም አልፈለኩም። ትናንት አሁን ቀኑን ሙሉ አልደወልኩለትም። በቃ ልጅቷ ጠፋች ተባለ ደውዬለት አላቅም። ለምን አናዶኛል በቃ። ስለዚህ ይሄ ነገር ለወደፊቱም ቢሆን ይሄ ጥሩ አይደለም። እንደዚህ ቸኩሎ ያልሆነ ነገር ውስጥ መግባት እኔ ደስ አይለኝም እንደዚህ አይነት ነገር። ምክንያቱም ኃላፊነት መውሰድ አለብን። አንድ ሰው ጋር ስትተዋወቅ የዛን ሰው ኃላፊነት መውሰድ አለብን። እሱም ደግሞ ነገ ትዳር ትሆነኛለች ብሎ ቀለበት ያሰረላት ልጅ የሆነ ነገር ብትሆን እሱም ይኸው አሁን በዚች ጊዜ ውስጥ እንኳን የወሰነውን ውሳኔ እስቲ ራስን መጉዳት፣ በምግብ መጎዳት፣ እንደገና ራስን ደግሞ አልባሌ ሁኔታ ውስጥ መግባት። አሁን ቅድም የተፈጠረው ነገር ሲንኩ መቶት ቢሆን ኖሮ የሆነ ነገሩ መቶት ቢሆን ይቀራል አይደል? ከዛ ይቀራል በቃ። እሷም ደግሞ የሆነ ነገር ሆነ ቢባል እሷም ሰው አትሆንም። ይሄ እኮ ግራ የገባው ነገር ነው። በእውነት እንደዚህ አይነት ታሪክ ነው አይቻል አቅም በስመ አብ። ስለዚህ እግዚአብሔር ይመስገን እሱም ምንም ስላልሆነ በቃ አንተም ስላመጣኸው እግዚአብሔር ይባርክ። አሁን በእውነት አመሰግናለሁ። እኔ አልተረዳሁትም። በዚህ ልክ ተጎድቷል ብዬም አላሰብኩም። ያመጣው ራሱ ነው ራሱ ይወጣው ብዬ ነበር ያሰብኩትና እኔ ደግሞ ያው ማለት እዚህ ነገር ውስጥ እዚህ ቦታ እንዲደርስ ካደረገው አንዱ ምክንያት ያው እኔ ስለሆንኩኝ ማለት አሁንም ያው እኔ አጥፍቻለሁም አላጠፋውምም ነው ገባሽ? ማለት እኔ የመሰለኝ በራሴ በተረዳሁት መንገድ ነው ሄጄ ነገሮች እዚህ ጋር እንዲደርሱ ያደረኩት። ትልቁ የሱ ጥፋት ነው። ሁሉንም ነገር በግልጽ ቢነግረኝ መጀመሪያ ኢሶኬ ይሄን ሁሉ ነገር አይፈጠርም ነበር። ነገር ግን እሱ እዛ ጋር እያሰበ እያካሄደ ያለው ነገር እቺን ልጅ ወደፊት ላይ ይጎዳታል ብዬ በማሰብ ነው ያለውን ነገር እንትን ያደረኩት። በአማክርሽ ምናምን በእርግጥ እዚህ ደረጃ ላንደርስ እንችል ነበረ። እሱ ነው። ሁለተኛ ነገር ልጅቷም ስታናግረው መልስ መመለስ ይችል ነበር። ግን አላዛር ሲደነግጥ በተፈጥሮ አይተው ከሆነ አብረው ቆይተዋል። በሚደነግጥ ሰዓት ማውራት አይችልም። የሆነ ይደነግጣል። በቃ የሆነ ነገር ውስጥ ነው የሚገባውና በደነገጠ ሰዓት ሊነግራት አልቻለም እንጂ እሷ ምንድነው የሆንከው? ምን እንዲያደርጋል እንዴ እንዲሆነሃል እንዴ? እና አህሙ በእውነት ስላመጣሁ አመሰግናለሁ። በዚህ ሁሉ ነገርም ደግሞ የዳረገው የራሱ ጥፋት ነው። ገብቷል አይደለ? እኔ አሁን ልጅቷ ምን ላይ ትሆን እሱ የሚያውቀው ነገር የለም፣ እኛም የምናውቀው ነገር የለም። ገብቷል አይደለ? ግን ለዚህ ሁሉ ደረጃ መዳረስ ተገቢ አይደለም። ከሰው ጋር መማከሩ ጥሩ ነው። ሲቀጥል እቺ ልጅ በምትጠይቀው ሰዓት መናገር ይችል ነበረ። በቃ እዛው ጋር እኮ ከመውደቋ በፊት ራሷን ከመሳቷ በፊት አይደለም ውሸት ነው እኔ እኮ አንቺን ልፈትንሽ ነው እንዲህ ብሎ ቢላት ኖሮ ያ ሁሉ ነገር የማይመጣም ነበር። ግን መናገር ባለመቻሉ ያለው ነገር በቃ በዚህ ጉዳይ ላይ ኦዲየንሶችም እውነት ነው የመሰላቸው። ማለት እሱ ከልጅቷ ጋር የሆነ ሪሌሽንሺፕ ኖሮት ትንሱን የደበቀ አይነት ነገር አድርገው ነው የወሰዱት። ሰው የሚወሰደው እንደዛ ነው። ግን ምን መሰላችሁ አሁንም ተመልሶላቸዋል። እኛ ተመልሶልናል እኮ። አይ ምን አለ መሰላችሁ አሁን እነሱም የተመለሰላቸው አይመስለኝም። ስለዚህ በግልጽ ንገራቸው። ውድ ቤተሰቦች ነገርዬው እንዴት መሰላችሁ? ማለት መጀመሪያ ያው እኔና አላዛር ስንገናኝ ያው ከሷ ጋር እንደሆነ ሲያመጣኝ አንድ ትንሽ ነገር የነገረኝ ነገር አለ። ማለት ከጎኗ እንደሆን ነግሮኛል። ነገር ግን ከልጅቷ ጋር እንደሚሆን ነገረኝ። ለኔ ሲነግረኝ ማለት ነው ከልጅቷ ጋር ስለሚሆን ከዚህ በፊት ብዙ ነገር እንትን ስላሉ እኔን ያሳመነኝ መንገድ ማለት ነው እሱ እኔን በዚህ ለምን በቃ እኔ አምጥቼ ትንሱ ጋር እሱ ያለበት ምክንያቱ አንተ እውነት ካወቅ ለትንሱ ምትነግራት መስሎት ነው። በቃ ስልሽ እኔ በቃ እንደዛ ማለት
ስሜታዊ ሆኜ በስሜት በትክክለኛው ነገር ትንሱን እንትን እንድላት ያለበለዚያ ካወቅኩኝ ያን ያህል እርግጠኛ ካልሆንኩኝ እኔ እኮ የማልኩኝ ምናምን ነው የነገርኳት። ምክንያቱም ማውቀው ያንን ስለሆነ ማለት ነው። እሱ ይፈልግ የነበረው ያንን ነው እኔ እንዳወራ ነው። እውነት እንዲመስላት ማለት ነው። እና እዚህ ጋር ያለ መግባባትና የተፈጠረው ነገር ማለት ነው። እና አልዓዛር በዛ መልኩ ሲነግረኝ እኔ ደግሞ በቃ ልጅቷን አሳየኝ ቲክቶክ ላይ ምናምንም ማለት ነው። ይሄ መረጃ ጋይስ ምንም ማለት የተደበቀ ምናምን ፋይል ሳይሆን ዩቲዩብ ላይ እና እንትን ላይ የነበረ ነው አምጥቼ ከዛ ላይ ነው አንስቼ እንትን ያልኩት። ለምን እሱ እዛ ጋር እኔ በነገራችን ላይ ማለት ነው ማለት በቃ እኔ በህይወቴ በኖርማል ህይወቴ ራሱ እንደዚህ ብዙ የሚያጋጥመኝ ነገር አለ። ሴት ልጅ ስትጎዳ ያጋጥመኝ ነገር አለ። በጣም ልቤ ተሰብሯል በዛ ማለት ነው። እና እኔ በሪል ላይፍ ራሱ እንደዚህ የሚያጋጥመኝ ነገር አለ። አንድ እህቴ እንደዚህ በጣም ተጎድታለች በእንደዚህ አይነት ምክንያት እና እንደዚህ ላደርግ የቻልኩበት ምክንያት ያው በትክክለኛ ህይወቴም የሚያጋጥመኝ ነገር ነው። ገባሽ ማለት እኔም ወንድ ነኝ። ገባሽ እህት ሊኖረኝ ይችላል እና የወለደችኝም ሴት ናት። ስለዚህ እኔ ምንድነው የመጣብኝ ማለት እኔ አንዲት ልጅ እንደዚህ በህይወቷ ነግራኝ በጣም ተጎድታ ልቤን ነክቶታል ማለት ራሴን በልጁ ቦታ አድርጌው ራሴን ወቅሻለሁኝ። እኔ ልጁ ብሆን እንደዚህ ባደርግ ብዬ ማለት ነውና ይሄ ነገር በእህቴ ቢደርስስ የሚል ነገር አለ። መጀመሪያ እሱ እንደነገረኝ ነው እኔ ማለት እሱ በነገረኝ መልኩ ነበር የቀረብኳት። እሱም ሲቀየርብኝ አይ ዶንት ኖ እኔን አግሬሲቭ ለማድረግ ፈልጎ ነው ለእንትኑ ለማሳመን እንዲመቸው እና ሲቀየርብኝ እኔም በቃ ተናደድኩኝ። ያለውን ነገር ለሷ ነገርኳት። እኔ የፈለኩት ምንድነው እሷ አምና በጊዜ ራሷን እንድታርቅ ነው። እንድታርቅ በቃ ምክንያቱም አትጎዳም። ግን በኋላ ላይ የሆነ ጊዜ በጣም ብዙ ነገር ውስጥ ከገባች በኋላ ይሄ ነገር ከተፈጠረ ህይወቷንም እስከ ማጥፋት ድረስ ተሞክራለች ብዬ በመፍራት ያለውን ነገር እንትን አደረኩኝና አልዓዛር ደግሞ ይሄን ነገር ግልጽ አድርጎ ማውጣት አልቻለም። ዝም ብሎ ዛሬ ነገ ብሎ ሲጠብቅ ይሄ ነገር ተፈጠረ እና ውድ ቤተሰቦች ግልጽ ላደርግላችሁ የምፈልገው ነገር እና ውድ ቤተሰቦች አንድ ግልጽ ላደርግላችሁ የምፈልገው ነገር በቃ ጉዳዩ የተፈጠረው በእንደዚህ አይነት መልኩ ነው። እሱ ልጅቷ ጋር ሄዶ ምናምን ሳይሆን እሷን ሊፈትናት ነው ያሰበው። ነገር ግን ጉዳዩ እዚህ ጋር ደረሰ። ምንም ማድረግ አልችልም። ግን ያለኝ ቻንስ ምንድነው? ኦልሬዲ አንዴ ተፈጥሯል፣ ደርሷል። እኔ ያለኝ ቻንስ ማድረግ የምችለው ነገር እንዳበላሸውት ማስተካከል ነውና በሚችለው መጠን ለማስተካከል እየሞከርኩት ነው። ወደዚህ እንዲመጣ የሚያደርኩት እዚህ ይዤም እንደመጣሁት አንዱ ይሄ ነው። ያው እዛ ጋር ብቻውን ቢሆን ምን ሊያደርግ እንደሚችል ያው እኔ ምክንያቱም ሰፈራችን አንድ ሩቅ ነው። ሁለተኛ አጠገቡ ሆኜ እንደ እህት ወይ እንደ እናት ምናምን ከጎኑ ሆኜ እንትን ማለት አልችልም። የራሴ ስራም ስላለኝ ማለት ነው። በዛ ምክንያት እኔ የሆነ ነገር ኩሽ ባለ ቁጥር ጎረቤቶቹ እየደወሉ እየጠሩኝ ሮጬ እየሄድኩኝ ሳየው እንደዚህ ባለፈው አሁን ሻሽ ጠቅልለው ነው የመጣው። ይሄ ነገር እየደማ ነው። ቆይ ከስበ ቪዲዮውን ጨርሰው በኋላ ያስተካክል። እሺ እንዳታስነካሽ እና አልተጠቀለለም መሰለኝ እና ውድ ቤተሰቦች በቃ ተነዛ ውድ ቤተሰቦች የተፈጠረው ይሄ ነው እና ማሚ እዚህ የመጣሁት ቢያንስ አንቺ ጋር አንድ ይቅርታ ስትይ ይረጋጋል። አሁን ቢያንስ ሰላም ነው። አይተሽዋል አይደለ? ሰላም ነው ቢያንስ። ሰላም ነው፣ እግዚአብሔር ይመስገን። ዋናው ሰላም ሆነው ዋናው ነገር ሰላም አይደለም። ሰላም ነው አትበል። አልዓዛር ለአንድ ነገር ስማ፣ አሁን መረጋጋት አለብህ። አንድ ነገር ስማ፣ ይኸውልህ ለኔ ጋር የመጣኸው ማለት ነው ለመረጋጋት ነው አይደለም? አይደለም። ይኸውልህ አዳምጥ አንድ ነገር። እኔ ስሚኝ፣ እኔ የምረጋጋው እሷን ሳገኝ ብቻ ነው። እሺ እሷን ብታገኝ ማለት ነው። እሷን ብታገኝ ለምሳሌ አሁን ብታገኛት አንተ ከነገሮች ሁሉ አሁን ካለህበት ነገር ሁሉን ነገር ትወጣለህ። እኔ እድናለሁ። እሷን ብቻ ላግኛት እንጂ ከሁሉ ነገር እወጣለሁ። ማሚ እኔ ግራ የገባኝ ነገር ይሄን ሁሉ ነገር እያየች እንዴት ጨከነች? እኔም ግራ የገባኝ እሱ ነው። እሷ የምር ትወደዋለች ብለሽ ታስቢያለሽ? አዎ ትወደዋለች በጣም ነው። እሺ የምትወደው ከሆነ ይሄን ነገር አላየችም? ብታይም ማለት ነው። አንድ ነገር ሰማ። ታየች እንዴት ነው ታዲያ? እኮ አንድ ነገር አዳምጣ። ጥዬሽ ሄዳለሁ፣ ወደ ውጪ ሄዳለሁ። እንደገና መሄዱ ሳይገርም ደግሞ ሌላ ፈተና ብሎ በአንተ በኩል ሲመጣባት እቺ ልጅ ምን ታደርግ? አዎ ትወደዋለች፣ እሱም ይወዳታል። ግን
ፍቅር በዚህ መልኩ ሊለካ አይችልም። ፍቅር በመፈታተን እኮ የሚሆን ነገር አይደለም። ሲቀጥል ደግሞ የዲስታንስ ፍቅርም የለም። ደግሞ ፍቅር ከሆነ መጋባት አብሮ መኖር ነው የማውቀው። በቃ ይሄ እዚህም ተሰራ ኤሮፕም ተሰራ እግዚአብሔር ሲባርክ ነው ሀብት የሚመጣው። ሁለቱ አንድ ከሆኑ ልባቸው አንድ ከሆነ እዚህም ሰርተው ሊለወጡ ይችላሉ። ልጆች ናቸው፣ ጉልበታቸው አልተበላ ገና አንድ ፍሬ ህጻናቶች ናቸው አይደል እንዴ? ግን ሄዶ ኤሮፕ ሄጄ ሰርቼ 2 ዓመት 3 ዓመት ምን ማለት ነው? ባይሳካስ ዛሬ ይችን 2 ቀን 3 ቀን አጣዋት ብሎ ራሱን ቆረጠ፣ ከእንትን ወደቀ፣ ከዛ ራሱን ሳተ፣ እንደዚህ አይነት ነገር እሺ ሄዶ 3 ዓመት እንዴት ሊሆን ነው? ይሄ የማይሆን ነገር ነው። አንድ ነገር ስማ፣ ልጅቷን ማግኘት ታገኛታለህ። አሁንም ከዚህ ሐሳብ ማትስተካከል ከሆነ እኔ አላውቅም። መጀመሪያ ላገኛት ታገኛታለህ አልኩ። እኔ በኮንፊደንስ ነገርኩህ እኮ። እኔ አንቺን ኮንፊደንስ አልፈልግም። የት ነው የምናገኛት? ስልኳ አይሰራም። ማግኘት ነው የምፈልገው። ያገኛታል ስልክ። አህሙ ለምን አትሰማኝም? እሺ ማለት ይሄን ነገር እስከመቼ? አሁን ይሄ ልጅ አሁን እያየሽ ነው አይደለ? አሁን ሽንት ቤት ሲገባ ተከተለ ነው ነገር ወደ ውጭ እዚህ በር ላይ ሲወጣ ነገር እኮ ያስጨንቀኛል። አንድ ነገር ስማ እኮ ታዲያ ይሄ ነገር እኔ በቃ እኔ ስለመጨነቅ ስላለመጨነቅ አይደለም እያወራን ያለ ነው። በቃ የሚጨንቀኝ የኔ ጉዳይ ነው የሚጨንቀኝ። እኔ ምንም አልሆነም። እኔ ጋርስ ብታገኛት አንቺ ጋር ነው ነው ልጅቷ የጠፋችው አዲስ አበባ። እኔ ጋር በቃ አሁን መሄድ ነው የምፈልገው ወደ አዲስ አበባ። አዲስ አበባ አትሄድም። የምሬ ነው። እኔ ነገ በሌሊት ተነስቼ እሄዳለሁ። አዳምጠኝ። አንዴ መታሃል፣ ከሷ ጋር አገናኝቻችሁ አስታርቂያችሁ ነገርን ሁሉ አስተካክላችሁ ነው የምትሄዱ። እያመመኝ ነው። ማይመስል ነገር በምን አግኝተሽ ምን ማለት ነው? ማይመስል ነገር እንደ እናቷ ጋር እጅ አጥቻታለሁ እያልኩሽ አይደል እንዴ? እኔ ጋር ብትኖርሳ በምን እርግጠኛ ትሆናለህ? የለችም ብለህ እንዴት ታምናለህ? እየቀለድኩ ነው። እሺ ጠብቁኝ። እኔ አላውቅም። በእናትህ ማለት ለምን ሄደች? እኔ ምን አውቄ? ጠብቁኝ አለች። ከሱቅ እንደምታመጣት ነገር የሆነ እኔ አሁን አንተን አይደል ያመጣኸኝ? ያው በአላህ እንደው በምታምነው አምላክ ይዤሃለሁ። ያመልሰኝ እኔን አዲስ አበባ። የምሬን ነው የምልህ። ከዛስ አይደለም በቃ ልጅቷ ያማታል። አንተ ስለማታውቅ ነው። በእናትህ እኮ እሺ፣ ቆይ አዲስ አበባ ሄደን ምንድን ነው የምናደርገው? ትታመማለች፣ እንፈልጋታለን። የትም ይሁን በቃ ዘመድ ጋር ጓደኛ ጋር በቃ የትም ይሁን ብቻ እንዴ የምሬን ነው የምልህ። እኔ ራሴ አመመኛል አይደል? እኔ ራሴ አልቻልኩም። ገባ? ምን ማለት ነው? ምንድን ነው የማደርገው? እሺ ምንድን ነው የምናደርገው? እሺ አሁን ያንተ ነገር ራሱ ያሳስባል። የኔ ነገር ደህና ነኝ። ደህና ነህ? እንደዚህ ራስን እንትን እያደረግህ ተው በቃ ምንም ነገር አላደርግም። በቃ እውነት ብቻ ውሰደኝ። እኔ ቤቴ ነው የሚሻለኝ። በቃ ልፈልጋት። በቃ መፈለጉ እኮ ቀላል ነው። እኔ እሱን አጥቼ ነው ግን መጀመሪያ ምን ፈልገው ምን ብለህ ነበር ያመጣኸኝ እኮ? እኔ ቃል ገባልሃለሁ እኮ እየፈለኩ ነው። እሺ የታል ታዲያ? አንድ ሰው ጋር ስደውል አላየሁም። አንድ ሰው ጋር አንተ መቼ አለህ? በእንትን አለህና ነው በቀልብ አለህና ነው የትም ስደውል ያላየኸው? እኔ አንደኛ እየፈላለኳት ነው፣ ሁለተኛ ደግሞ እኔ በጡሃት በሌሊት እወጣለሁ። ነገር እኔ እሄዳለሁ። እዚህ ጋር የምፈልገው ነገር ምንድነው? አላማዬ እዚህ ድረስ ያመጣው ምንድነው? አንተ ተረጋግተህ እናትህ ጋር እንድትሆን ነው። ከዛ በኋላ አህሙ በእናትህ እኔ እዚህ መሆኔ ምንም አልጠቀመኝም። ነገ በሌሊት እወጣለሁ። አህሙ በአላህ አብረን እንሂድ። በአላህ አንተ እዚህ ሆነ እኔ ያመኛል። በቃ እኔ ያለሷ ያመኛል እኮ ይዤልህ እመጣለሁ። ሄጄ ይዤልህ እመጣለሁ ማለት ራሴ እፈልጋታለሁ። በቃ ራሴ ልፈልጋት እንዴ እኔ ብቻ አይደለም እኮ የምወዳት፣ እሷም ትወደኛለች እኮ። ምን ነው እንዴ እንደዚህ ሰው አላሳዝናትም እንዴ? እሷ በቃ እኔ ራሴ ሄጄ ፈልጌ ያመጣታለሁ። እኔ ራሴ ማገኛት የኔ እናት እንዴ አንተ አችልም። እኔ ያለሷ በቃ ሁሉ ነገር እያስጠላኝ ነው። መኖር እያስጠላኝ ነው እኮ። ቆም እያስጠላኝ ነው። ሁሉ ነገር እያስጠላኝ ነው። በቃ እሺ ራስህን መጉዳት ታቆማለህ። በቃ አልኩ። በቃ መድኃኒቴ እሷን አገናኘኝ። ሌላ ምንም ነገር አልፈልግም። ግን አንተ እየፈለክ አይደለም። አንተ እያሾፍክ ነው። በእናት አላዛር እታች ለኔ ብላ በፍቅሯ ስጉላላ ሁሉ ነገር ጥላ አንተ አይበልጥም ብላ